ኮንዶሚኒየም አይደለም በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በመናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። እንደምን ሰነበታችሁ። ይህ ከዓለምነህ እንስማ ዝግጅታችን ነው። ዶናልድ ትራምፕ የምግብ ማቅረቢያ ቆጥ ላይ ተሰርቀው ወደ ሌላ አውሮፕላን ዞሮ የሚለውን ባጭሩ ልንቋጨው ፈልገን ነበር። ነገር ግን እያደር የሚከነክን ነገር እየመጣ ነው ያለው እና በሰኔ ወር መጨረሻ ላይ በቱርክ በተካሄደው የኔቶ ስብሰባ የመሪዎች ስብሰባ አጠገብ ከትከሻ ላይ የሚተኮስ የአየር መቃወሚያ የተሸከመ የያዘ ሰው ታይቷል የሚል ዜና ነው አሁን እያነበብን ያለ ነው። ዜናውን ለማጣራት ሞክሬያለሁ። ቱርክ እንዲህ አይነት ሰው አላሰርኩም እያለች ነው። በሌላ አነጋገር ስሜን የሚያጠፋ ኃይሎች አሉ ነው የምትለው። አሜሪካ ግን ይህንን ከምር አድርጋ በመቁጠር የዩናይትድ ስቴትስ አሜሪካ ፕሬዚደንት የምድራችን ሌላ ያል ፕሬዚደንት በወጥ ቤት በኩል አልፈው ወደ አውሮፕላን ይሄ አሜሪካ ውስጥ ብዙ ውዝግብ እየፈጠረ ነው። ብዙ አቲካራም በውስጧል እና ዛሬ እኔና ኢሳያስ ይህንን ወሬ ለመመርመር እንሞክራለን። እንደ እውነቱ ከሆነ ዛሬ በቅርቤ ባገኘው ኖሮ ኮሜዲያን ደረጀ ኃይሌን ፕሮግራም ቢመራው ደስ ይለኝ ነበር። ዛሬ ዓለም በእርግጥም ኮሜዲያን ደረጀ ቢኖር በጣም ዛሬ ያው በመንፈስ ከጎናችን እንዳለ እናርገውና ዓለም ቆጥ ላይ ስትል እንደው የአሜሪካንን ፕሬዝዳንት ቆጥ ላይ ቃሉ አይከብድም ነው እንደው እንዲች ጥል ሲሉ እንደው በመንፈስ አይ ነው ቃሉ አይከብድም። እንደውም በተሻለ ለአድማጮቻችን ይሄ ሁሉም ሰው ላይ የሚችለው ነገር አይደለም። የሆነ እይታ እንዲኖራቸው ነው። ብዙ ጊዜ ቆጥ ላይ ነው ዶሮዎች የሚሰፍሩት። በአጋጣሚ ኤክስፒሪየንስ አለኝ። ቤቴ ታላቅ ወንድሜ ድሮ ዶሮ ያረባ ነበር፣ ይወድ ነበር እና የገዛ ቤታችን ላይ ቆጥ ሰርቶላቸዋል። እዛ ነው የሚያደርጋቸው። ቆጥ እንግዲህ ከፍ ያለ ነው። የዩናይትድ ስቴትስ አሜሪካ ፕሬዚደንት አውሮፕላን የ6 ፎቅ ከፍታ ነው ያለው። 6 ፎቅ በጣም ግዙፍ ነው። እንደውም ከቆጥ ባሰብ ማለት ነው። አይኸው አሁን ምንድነው የእሳቸው የሚሳፈሩበት ይሄ ጎን አለ። በዛኛው ጎን ይሄ ምንድነው እንግዲህ የሚበላው የሚጠጣው ምኑም የሚገባበት ነው። እና ፕሬዝዳንት ብዙ ሰዎች ነው ይዘው የሚሄደው። የንጉስ ምሳ የንጉስ ራት ነው የሚቀርበው እዛ። እኔ እንደውም እዛው እየተሰራ ይመስለኝ ነበር። እዛው አውሮፕላን ውስጥ ሊሆን ይችላል። አውሮፕላን ውስጥ ሊሆን አይችልም። ምልክ ኪችን አይኖርም። ቡና ምናምን ሊያፈሉ ይችላል። ምን ማለቱ ምናምን ይሄ ሊሆን ይችላል። እና እንግዲህ ያ የምታየው ፉርጎ ማለት ነው አይደል እንዴ? ድሮ ልጅ ሆነን በጣም ይመስጠን ነበረ። መብራት አምፖል ከተማ ላይ ሲቀይር ማለት ነው መኪና ይቆማል፣ እንትኑ ይዘረጋል። እዛች ላይ የመብራት ያል ሰራተኛ ይገባል ሳጥን ላይ። ከዛ የመንገድ አምፖሉ ላይ ደርሶ ያንን ቀይሮ ይወርዳል። ሰው በዛ ምሳሌ 6 ፎቅ ነው ያለው እና ሄዶ በር ላይ መግጠም አለበት ማስገቢያው ጋር ማለት ነው። ሄዶ እሱ ልክክ ይላል። ከዛ ከውስጥ እንግዲህ ያንን የሚያስገቡ የሚደረድሩ በመልክ የሚያደርጉ አሉ። ደግነቱ አውሮፕላኑ የኢትዮጵያ አይደለም ማለት ምንድነው? አንድም የኢትዮጵያ አየር መንገድ ቢሆንና እስቲል አልጀመረም። የኢትዮጵያ አየር መንገድ ምን ማድረግ እንጀራ አይሰጥም ማለት እንጀራ በወጥ አይሰጥም። ምንድነው ችግሩ?
እኔ እንጃ እንግዲህ ዶሮ ምናምን እንዲህ አይነት ነገሮች ኢትዮጵያዊ ምግቦች አይደለም። ያው እኔ ብዙ ተጓዥ አይደለም። ለምን እንደውም አይሰጠን ብሎ ችግሩ ሊያስብበት ይገባል። ለምሳሌ ኦኬ ወደ ለእንትን ላይሆን ይችላል ወደዚህ ውቅያኖስ ለሚሻገሩ እኔ እንደው ወደዛ ልሄድ ግን እዚች ለምንሄድ ማለት ነው። እንደ ዱባይ እቺ መካከለኛው ምስራቅ ለምንሄድ ሰዎች 4 ሰዓት ነው። 4 ሰዓት ነው። ቆንጆ አድርገው የስንት ሰዓት በረራ ነው። በዛ ሰዓት ትኩስ በመልክ እንደው አልጫው ቅቅሉ እንኳን አይቀር ይፈሳል። እንዲችም ሲል ቦጫቦጫል። ይሄ እንደው ጨጨብሳው ምንድነው ይሄ ጭኮ ምናምን ዋቴቨር አድርጎ ራሱ ሲከፈት አውሮፕላኑ አስበው የኛ ሽታ አለ እኮ በጣም ኤኒዌይ እና እሱ አይደለም ነው ቢሆን ኖሮ ጎላ ወጥ ምናምን ሁሉ ሊያጋጥማቸው ነበር ማለት ነው። ምግብ ነው ቢገባ ውስጥ ሆነው እሳቸው እኮ ገቡ። በዚህ በኩል እንደ ፕሬዝዳንት ገቡ። ገባ ሰላምታ ተቀብለው ቱርክ ራሷ ከእንዲህ አይነት እንግዳ ከሀገሯ እስኪወጡ ድረስ እረፍት የለም። እጇን ቃታ ላይ አድርጋ ነው። ይሄ እኮ በጣም ሲሪየስ ነው። በነገራችን ላይ ሙሉን ነው የምናወራው ዛሬ። ትልቅ ዲባክል ነው። በጣም ገና አልተወራም። እየተሸራረፈ ነው፣ እየሰንባድ ያለ ነው። አሚን ቱርክ ትልቅ ሀገር ነች፣ የኔቶ አባል ሀገር ነች። እና አይ ቲንክ የኔቶን ስብሰባ ስታዘጋጅ የመጀመሪያው ነው እንዴ? አይ ዶንት ኖ። ግን ብዙ መሪዎች ቱርክ ይመላለሳሉ። ቱርክ ኦልሞስት ያደገች ሀገር ነች። እና እንደዚህ አይነት የሴኩሪቲ መዝረክረክ እንዴት ሊፈጠር ይችላል? ከምናስበው በላይ ወደፊት ያነበብ ምስል በጣም ብዙ ነገሮች ሊወጡ ይችላሉ። ዋት ሃፕንድ ፕሬዚደንቱ በፊት ለፊት ከምሽቱ 2 ሰዓት ለ3 ሰዓት ሩብ ጉዳይ ላይ አውሮፕላናቸውን ተሳፈሩ። ሌጋሲ የድሮ እሱን ተሳፈሩ፣ ገቡ። ከገቡ በኋላ ያው ይገመታል። እንዴት ናችሁ? ሰላም ነው? ሁሉ ነገር ጥሩ ነው ምናምን አይደል? ትልና አይ ዶንት ኖ የት እንደሚቀመጡ ግን ዝም ብለው ነው ሄዱት። በውስጡ ማለት ነው ዝም ብለው ሄዱ። እንደው ወሬ ተጠመነው እንጂ ጋዜጠኞቹ ኖቲስ ማድረግ ነበረባቸው። እንዴ እዛ ውስጥ እስካሉ የት ነው ፕሬዚደንቱ የሚሆኑት? ቤዚክ ብዙ ጊዜ እንግዲህ መቼስ 6 ፎቅ የሚያክል ከሆነ ከፍታው ነው 6 ፎቅ። የስብሰባ አዳራሾች ምናምን ስብሰባ አዳራሽ አይቀመጡም ፕሬዚደንቱ ዴፊኒትሊ። አይ እንደው ኦኬ ቢሮአቸው ገብተው ሊዘጉ ስቲል ቢሮአቸው ገብተው የሚዘጉም ከሆነ ይሄንን ማየት ይችላሉ። ይሄን ወይ ቀጥታ ያደረጉት እርሳቸው ስትሬት ሄዱና በአውሮፕላኑ ግራ ጎን ነው ያኛው መጥቶ ተሰክቶ የነበረው ሰው እዛ ውስጥ ገቡ ማለት ነው። that's what happened እና መቼስ የዛሬው ቡና በጣም ቆንጆ ነው ብዬ ነው የማስበው። አብሽር የሆነ ቡና ነው። እናመሰግናለን። ይባርክሽ በእውነት ትዳራል እኮ ትልቅ መድረክ ነው። ፈላጊ ናት ፈላጊ። ኦኬ ቡናውን እንመሰክራለን። you know what happened በዛ ገቡ። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ገቡ። ትልቅ ፉርጎ እኮ ነው። ቅድም ነገር የኛ እንደምሳሌ ያነሳውልህ። አሁን ምግቡ የኛ ቢሆን ኖሮ ሽታው ጎላ ሊኖር ይችላል። ጎላ ወጥ እንደዚህ አሚን እንትን ምግቡ እንጀራው በዚህ በኩል አለ በምናምን ቤዚካሊ በወጥ ቤት ነው ያለፉት። ምናልባት ይሄኛው ወጥ ወይቱ ምናምን ፓክ ሊደረግ ይችላል። የተለየ ነገር ፓክ ነው የሆነው። ብቻ ኤኒዌይ የሚያደናቅፍ ነገር ይኖራል። እዚህ ነው ብዙ ነገር አለ እና ገቡ። ከገቡ በኋላ እንግዲህ ባይነዲና አስተው የመብራት ያልሰራተኛ ከጨረሰ በኋላ ዳይ ይላል ሲል ያወርደዋል ማለት ነው። እንትኑ ላይ እንድች እያለ ያረጋ ወርደዋል። ሰው ፕሬዚደንቱ በዛ መንገድ መጥተው እንትን የጭነት መኪና ላይ መጫን ነበርባቸው። ከዛ ፑል ያደርጋል እና እንደዚህ ሄዶ እንትኑ ጋር ምንድነው ያቺ የተዘጋጀች አነስተኛ አውሮፕላን አለች። እሷ ጋር ነው እንግዲህ እንደገና ደግሞ እሷ ጋር ለበረድ አልታዩም ነው ብዙ ችግሮች ይኖራል። አይመችም። በእንትን በኩል የሚወሉት የጭነት መኪና ነው። ሶ አሚን መታገዝ እድሜያቸውም 80 ነው።
እንደገና ደግሞ ገባ ፉርጎ ነገሩ መሬት አይደለም የሚሆነው ከፍታ አለው እዛ ከፍታ ላይ መውጣት አለባቸው እንዴት ነው የሚወጡት ኖ ከላይማ ሲገቡ ወጥተዋል ኦሬዲ ከአውሮፕላኑ በር ጋር ገጠመን አይ የክሬኑ ላይ ለመውጣት ኖ ክሬኑ እሳቸው ወጥተዋል ክሬኑ ወደታች የሚያወርዳቸው ነገር እኮ የገልባጭ መኪና አይነት ነው እኮ ስለዚህ ከታች ሳይሆን ከላይ ነው የሚወርዱት ከላይ ነው ሲወርዱ ግን እንዴት እንግዲህ ዋቴቨር ለመውረድም እርዳታ ይፈልጋል እዛ የሆነ ነገር ኤኒዌይ something happened እና በዛ ሁኔታ የአሜሪካ ፕሬዚደንት ንስሩ ተጎንድሸው አንገታቸውን ሰብረው እርግብ ንስር እርግብ ቤት ሲቀመጥ ምንድነው የሚሆነው ኢስትራቴጂክ በዛ ደረጃ ተጨማደው ተቀመጡ ነው እንባል ኢስ አሜሪካ ስጋትም አለ ኢስ አሜሪካ እንግዲህ አሜሪካ ፕሬዚደንት ናቸው ገብተው ተሸጎጡ እዛው አስገቡ ማለት ነው ከዛ ትልቁ አውሮፕላን ተነሳ መጀመሪያ ማነው ኤርፎርስ 1 በመባል የሚታወቀው ማለት ነው ኤርፎርስ 1 ሁሉም ሌጋሲ የሚባለው ኳታር ከሰጠቻቸው በፊት የሚጠቀሙበት ዋናው ማለት ነው ዋናው እሱ ላይ እሱ በሩን ዘግቶም ብሎ ተነሳ ሲነሳ እቺ ትንሿ ደግሞ መንደር ድረስ ገብታ ተነሳች እኔ አንድ ያልገባኝ ነገር እሷን F-16ቶች አጅበዋታል ይላል ትንሿን እነሱ ካጀቧት ምንድነው ኢማጂን አሁን እኔ እንግዲህ አሁን ፕሬዚደንቱ እንዲሆኑ በምክንያት አንድ ቦታ ላይ አንድ የኢራን ሸማቂ እንዲህ አድርጎ እየጠበቀ ነው እኔ እስከማውቀው አይተህ ነው የሚተኮሰው የትከሻ ይሄ ቦሊስቲኩ ምናምን ስንት ሺህ ማይክ እንትን ሄዶ ካልኩሌት ያደረገ ፊዚክስ ነው እሱ ገብቷል ይሄ ትከሻው ግን በቃ አንድ አሳቻ ቦታ ላይ እንዲህ ብለህ ትቆማለህ እንትኑ ባንተ እይታ ማለፍ አለበት ያኔ ታነብጨዋል ስለዚህ ያ ሰው የሆነ ቦታ ሆኖ እየጠበቀ ነው የሚጠብቀው ኤርፎርስ ማን ነው የሚጠብቀው እንትንን ነው ኤርፎርስ 1 የተለመደው ነው የሚጠብቀው ስለዚህ እሳቸው በዛች አነስተኛ መኪና ምንድነው አውሮፕላን አመለጡ እንግዲህ ሄደ አውሮፕላን እሳቸው መንደር ድረስ ገቡ ከዛ ተነሳች በደቂቃ ልዩነት ነው ያላቸው እሷ ተነስታ ስትሄድ F-16ቶች አጀቧት ይላል እንግዲህ ይሄን ስተታ የአሜሪካ FBI ሳሳታል ነው እኔ የምመታ በሆን ነው የምነግርህ የምመታው እሷን ነው ምክንያቱም ያ ቀፈው ነው ሄደው ዋናው ሳይታጀብ አለበለዚያ ደግሞ ሁለቱም ኤኒዌይ ያለው መረጃ ትንሽ መታ ከሆነ ሁለቱንም ትመታለህ ካሉና ምን ችግር አለ ለማረጋገጥ ነው ማለት እና ሁሉ ነገር ምን ያህል አስቂኝ እንደሆነ ወደ ውስጥ እንገባበታለን እኔ በዛ መንገድ ሄዱ ነው የሚለው ፕሬዚደንቱ በዛ ሄዱና ምንድነው ያሰጋቸው ምንድነው ምክንያቱ ከምን የተነሳ እንጂ ፕሬዚደንት በዚህ ደረጃ መንቦጃቦች ምናልባት መንበጫበጭ አስፈልጋቸው የሚለውን ጥያቄ ስናይ መጀመሪያ ዜናውን የሰበረው ዘ ኒውዮርክ ታይምስ ነው እና የኔቶ የመሪዎች ስብሰባ አካባቢ አንድ ሰውዬ የትከሻ ላይ የሚተኮስ ስቲንገር የሚባለው ማለት ነው ስትሮት ስቲንገር የአሜሪካ ስሪት ነው የቻይኖቹ ደግሞ የሆነ ስም አለው እሱንም አለየም የትኛው አይነት ትከሻ ላይ የሚተኮስ የማን እንደሆነ አለየም እና እሱን ይዞ ቆሞ ታይቷል ይላል ካን ዩ ቢሊቭ በአደባባይ ማለት እኮ ነው እንዴ የኔቶ ስብሰባ አካባቢ ለምሳሌ አካባቢ ማለት እኮ ስብሰባ የሚካሄደው የትም ነው እኔ የኔቶ ስብሰባ አካባቢ ላይ በ100 ሜትር ክልል ውስጥ እንኳን ሊሆን ከቻለ ትልቅ አስገራሚ ሴኩሪቲ ላፕስ ነው አስገራሚ ነገር ነው እና አንዱ ለእንትኑ ምክንያት የሆነው እሱ ነው በጣም ይገርም እንግዲህ አሁን አድማጮች ይሄን ነገር ማወቅ ይፈልጋል ለምሳሌ ሁሉ አድማጭ በየለቱ የሚባለው ነገር ላይ ስማ ይችላል ግን ታይቷል የሚባል ነገር ካለ ለምን አልተያዘም
ታይቷል። ኢትስ ኖት ሩመር ኢትስ ክሬዲብል ገብቷል። ኒውዮርክ ታይምስ ስለዚህ ያቀረበው ስለመታየቱ እንትን አደረግን ነው ኢንተርሰፕት አደረግን ነው የሚሉት እዛ ላይ ከምትላልፈው ይሄንን አደረግን ነው የሚሉት። ኦኬ ጨዋታው ቢጀምረው ከየት ነው? ለአድማጮች ግንዛቤ እንሂድ። ምንድን ነው ይሄን ሁሉ ጣጣ የጀመረው? ምንድን ነው እንበል መጀመሪያ ዶናልድ ትራምፕ ወደ ቱርክ መሄድ ነበረባቸው ወይ ሲጀምር? አሁን ሁለተኛ የቱርክ ክብርም አለ ደግሞ ኢራንን ማስደብደብ ጀምረዋል። አዘው ቆመው አልነበረም? ይሄ የ13 ቀኑ ድብደባ ከመጀመሩ በፊት ይካሄድ የነበረው ድብደባ አስጀምረው ነበረ። ለምን መርከብ እየመታች እና ድብደባው እየተካሄደ ነው። ቱርክና ኢራን ደግሞ ኩታ ገጠም ናቸው እና ቱርክ ውስጥ የኔቶ ስብሰባ ይካሄዳል። ኦኬ ይወያዩበታል። የፕሬዚደንቱን ደህንነት በተመለከተ ሰው ሲወያዩበት ነው። ኦልሬዲ ሁለቱ ሀገሮች እየተማቱ ነው። በሚሳኤል ደረጃም ደግሞ አንድ ሁለት ጊዜ እኮ ተኩሳለች። ኢራን ተኩሳለች ቱርክ ላይ ቦሊስቲክ ሚሳኤሎች። እኔ አይደለሁም ያለችው ማለት ነው። ቱርክ አክሽፋለች። አዎ ታዲያ ማን ነው? እንከባበር እንጂ ታዲያ ማን ሊሆን ይችላል? ኢራን ማለቷ የሚገርም ነው። ጋና ልትሆን አትችልም። እና ይሄ ነው የተፈጠረው። ኦኬ ፕሬዚደንት ዶናልድ ትራምፕ ለመሄድ ወሰኑ ማለት ነው። ግን አለም አሁን ስታነሳው ትኩረቴን የሳበው ፕሬዚደንት ዶናልድ ትራምፕ መሄድ ነበረባቸው ወይ? እሱን እኮ ምን ሲወያዩ እዛ ጋር ጦርነት ኦልሬዲ አሁን ድብደባ ውስጥ ጀምረዋል። አዘጋጇ ቱርክ ናት፣ ጎረቤት ናት። ስለዚህ እዛ መሄድ ነበረባቸው ወይ ፕሬዚደንት? ሁሌ እኮ አንዳንዴ የምታልፈው ነገር አለ። ምክትልን ትልካለህ። ምክንያቱም ቤዚካሊ ኢራኖች የሚፈልጉት ትራምፕ ነው ከጀነራል ቋሲም ሱሌማኒ ጀምሮ እየመታቸው ያለ። እሳቸው ግን ይሄን ማድረግ አልፈለጉም፣ ሄዱ። ይሄ ካሬጅ ይባላል፣ ይሄ ጀግንነት ይባላል። ፕሬዚደንቱ ገብቷል። በኢራን ምክንያት መሄድና መገኘት ያለብኝም ቦታ አልቀረም ሊሉ ይችላል ብለው ሊሆን ይችላል። ግን እንደማንም ሴንስብል የሴክሬት ሰርቪስ ሰው ይህን ጉዞ በሌላ ቢያደርጉት እንመርጣለን ብሎ ሀሳብ ማቅረብ ግን ይችል ነበር ወይም ማቅረብ ነበረበት። ሰው ፕሬዚደንቱ ሄዱ ማለት ነው። እዛ ሲሄዱ በሺህ የሚቆጠሩ ሴኩሪቲ ነው የመደበችው ቱርክ፣ ምንም ጥርጥር የለውም። ከዛ በፊት አስቀድማ እነዚህ አክራሪ የምትላቸውን ከአይሲስ ጋር በሙሉ አድርጋ የምትጠረጠራቸውንም ማስረጃ ያለውንም ምንንም አቃቢ ጋር አድርጎ እስር ቤት ከተለች። እንደገና ደግሞ እኮ አሜሪካም የራሷን ወታደር ኃይል ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ሁሉንም አድርጋለች። እንትና ዋነኛው ኃላፊነት ያለባት ቱርክም ይሄን አድርጋለች። ዜን ፕሬዚደንቱ ገቡ እና ለመጀመሪያ ጊዜ በኳታር ሰጠሽ አውሮፕላናቸው ነው የበረሩት። የመጀመሪያው ኢንተርናሽናል በረራቸው ነው። ተመረቀ ማለት ነው። አየህ ከሰው መውሰድ ጥሩ እንዳልሆነ እኔ ራሴ ኳታር ሰጠሽ እየተባለ የአሜሪካ ሲዘገብ የኳታሮች በጣም አይለኞች ናቸው። እንዴ ኦልሬዲ እኮ ትልቅ ማስታወቂያ ነው የሰሩት። ኳታር ኢዝ ፓወርፉል እና ኳታር ሰጠሽ አውሮፕላናቸው እዛ ገብቷል። ኦኬ አሁን ገቡ። ስብሰባ እየተካሄደ ነው እና የመጀመሪያውን ነገር የመጣው ከእስራኤል ነው ይላል መረጃው። እስራኤል ነች እና እስራኤል ምን አለች?
ለሲአይኤ ወይም በሌላ አግባብ ለፕሬዚደንቱ ደርሳቸው እነዚህ ሰዎች እሳቸውን አውሮፕላን እንትን ለማለት እንቅስቃሴ እያደረጉ ነው፣ በትከሻ ላይ በሚተኮስ ሚሳኤል እና አደራ ተጠንቀቁ ብላ በወገንነት ይህን መረጃ ታካፍላለች። ስታካፍል ከፍ ያሉ ባለስልጣኖች ሲአይኤም ጭምር ይህ እኮ በሁለት ሶስት ምክንያት ነው ያዩት። ይህ እኮ እስራኤል የላከችውን ፕሬዚደንቱ እኮ ኢራን ላይ እንዲያመሩ ነው። ገብቷል። እና ኢራን ላይ እንግዲህ እንዲህ እየተከታተለች ነፍስን ለማጥፋት ስትሄድ ብዙ ምክንያት አለ። አንዳንዴ እኮ የግል ነው አለም። ምን ጆርጅ ቡሽ ትንሹ የሳዳም ሁሴንን ቤተሰብ ዘሩን ያጠፉት ምን ከአልቃይዳ ጋር ምንም ግንኙነት የላቸው። ቤተሰባዊ ነው። ሳዳምና ኦሳማ ቢንላደን አይጥና ድመን ናቸው። ከናይን ኢለቨን ጋር ምንም ግንኙነት የላቸውም። ሳዳም ሁሴን አሉ። ሁለተኛ ጅምላ ጨራሽ መሳሪያ ብለው በተባበሩ መንግስታት አውጀው አንድ ጣሳ የቷን መግደያ እንኳን አልተገኘም። ውሸት ነበር። እና በዛ አድርገው ኦባማ ምንድን ነው ያለው እዚህ ላይ አሜሪካንን የኒውዮርክ ስልጣን የፈጀውና አሜሪካንን የፈጀው ሰው ያለው ፓኪስታን ነው። ጆርጅ ቡሽ የት ነው የሚተኩሰው? ኢራቅ። ዳዝንት ሜክ ሴንስ አለ። አታስታውስብን? አዎ እሱ ግን ሴንስ ያደርጋል። ባበሻይን ጥቁር ደም ነው። ጆርጅ ቡሽ ትንሹ አባቱ የጀመሩ ጦርነት ነው። ኩዌት ድንበር ላይ ቆሙ። ከዛ በኋላ ምላሱን እንዳወጣባቸው የስልጣን ዘመናቸው አለቀ። ሳዳም ሁሴን እና አሜሪካውያን የቱ ነው ድሉ እንዴ? ይሄ ሁሉ ነገር ተደርጎ ምናምን ተደርጎ የቱ ነው አሜሪካኒ ያለ ሳዳም ሁሴን እንትን ነው የሚያደርጋቸው፣ መቀለጃ አደረጋቸው። አዎ ድሉ የቱ ጋር ነው ያለው በማለት ይሄንን ሲከላከሉ ነው የስልጣናቸው ያለቀው። የሲአይኤ ዲሬክተር የነበሩ፣ በቻይና የአሜሪካ አምባሳደር የነበሩ፣ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የነበሩ፣ በሬገን ዘመን ምክትል ፕሬዚደንት የነበሩ እንደዚህ አይነት ኳሊፋይድ የሆነ ፕሬዚደንት አታገኝም። ልጃቸው እኮ ማነው ጆርጅ ቡሽ ትንሹ ፕሬዚደንት ሲሆን አይዶ ነው ከዛ በፊት ምን እንደሚሰሩ ነዳጅ ማደ አስቀጁ ይኖራቸው አላውቅም። ከዛ በፊት ጆርጅ ቡሽ እንደነበሩ አላውቅም። መጡና አሁን የዛን የምርጫው ጊዜ አሁን በቅርቡ ፓኪስታን ላይ የፓኪስታን አሁን ስልጣን የያዘው ሚሊተሪ ጁንታ ማነው ስሙ አላቸው። ያኔ እንትና አሁን አርፈዋል። ማናቸው የፓኪስታን ሙሻራፍ ሲጠየቁ የዩናይትድ ስቴትስ አሜሪካ ፕሬዚደንት ናቸው። አይሚን ሁሉ ነገር ጊዜ አይ ዶንት ኖ ሂም ባት ሰርቴን ሚሊተሪ ጁንታ ብለው ነው ያለፉት። ቱ ዛት ኤክስተንት አንድም ምንም አይነት የፖለቲካ ልምድ የሌላቸው ሰው ናቸው ጆርጅ ቡሽ ትንሹ። አባታቸው ግን በቻይና የአሜሪካ አምባሳደር፣ እንግዲህ አምባሳደር የተለያየ ቦታ ትሆናል። የቻይና አምባሳደር፣ የሶቪየት ህብረት አምባሳደር ስትሆን ከሰው መርጦ ከእንጨት መርጦ ለሹመት፣ ከሰው መርጦ ለታቦት ይባላል አይደለ እንዴ? እዚህ ምንድነው የምትባለው ይቺ ሀገር? እሷ ጋር ሳኔ አረጀን አለ። እቺ አፍሪካ ውስጥ መጣራት ወዳት ነበር። ምን ቦትስዋና? አረ ብዙ ጊዜ ጠርቻት ነበር። አይደለችም። አረ ሁሌ ጠራት። እዚህ ቲምቡክቱ አምባሳደር መሆንና እዛ ቻይና አምባሳደር መሆን አላለ። እና በቻይና የአሜሪካ አምባሳደር ነበር። የሲአይኤ ዲሬክተር ነበር ሲጀመር። የሲአይኤ ዲሬክተር ልታውቅ የምችለው ነገር አስብ። ሁለተኛ ዓለም ጦርነት ላይ የተዋጉ ፓይለት ነበሩ። ከዛ ደግሞ ቀጥላ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ነበሩ። ከዛ የሬገን ምክትል ፕሬዚደንት ነበሩ። ሞስት ኳሊፋይድ ፕሬዚደንት ጥራ ቢባል ከኤክስፒሪየንሳቸው አንጻር ጆርጅ ደብሊው ቡሽ ናቸው ትልቁ ማለት ነው አይደለም።
እኚህ ሰው ደግሞ በተባበሩት መንግስታት ድርጅት ማንዴት መሰረት ዓለም አቀፍ ኃይል መርተው ኩዌትን ነፃ አውጥተው ድንበር ላይ ጄኔራላቸው ሽቫርዝኮቭ የጦር መሪ እሱ ነበር። ሽቫርዝኮቭ ጌታ ኢላማ አለቀብኛል ማለት ያለቁ አልቆ ኢራቁ ያነከሰ ምናምን በ11 ተሻግሮ ገብቷል። አሁን ኢራቅ ገብቷል። የአሜሪካ አየር ኃይል የህብረ ብሔሩ አየር ኃይል ዱቄት ማድረግ ይችላል ገብቶ። ነገር ግን ስቶፕ አሉ። የተሰጠኝ ማንዴት ኩዌትን ነፃ ማውጣት ኩዌት ሊብሬትድ በቃ አቁማሉ። ይሄ የሚያስመሰግን አይደለም በጣም። አሜሪካ ግን ሲያደርጉ ሳዳም ሁሴን ያችን የባስራ ድልድይ ሰራ ሐውልቱ የፈረሰውን አቆምና እንዲሁ እንደሰደባቸው እንዳላቸው እንደፎከሩ ሳዳም ሁሴን እሳቸው ምርጫ ላይ ሲመጡ ወደቁ። የኢራቅ ጦርነት ነው የጣላቸው። ሳዳም ጣላቸው። የታሪክ አጋጣሚ የሚገርም ነው። እንዴት አድርጎ ባወዛጋቢ ምርጫ ነው የመጣው ልጃቸው ቢል ክሊንተን አይደል የተካቸው። ቢል ክሊንተን 8ኛ ዓመቱን እንደጨረሰ ቢል ክሊንተን የሚተካው ውድድር ላይ ልጃቸው ጆርጅ ቡሽ ትንሹ ተወዳዳሪ ነው። አንድ የዲሞክራቶች ተወዳዳሪ ዋቴቨር ፍርድ ቤት ነው የለየው። ውዝግብ በዚህ ደረጃ ማለት ነው። አሜሪካ እንድትጠርንቃ ማለት ነው። እኛኛው ፎርሴክ ኦፍ አሜሪካ እንትኑ ይቀበላሉ አሉ። እኚህ ሰው ስልጣን በያዘ በአመቱ ነው እንግዲህ 9/11 የመጣው። ሲመጣ ታሊባንን ኳኳኳ አርጉት። ኢራን በጣም ረድታለች። በነገራችን ላይ ለታሊባን መውደቅ ትልቁን ድጋፍ ያደረገችው ኢራን ናት። አሜሪካ በጣም ተጠቅማባታለች። ኤንዌይ የታሊባን መንግስት በአንድ ወር ውስጥ እነዚህ የሰሜን ኖርዘርን አሊያንስ የሚባሉት በእነሱ ጠቅማና አሜሪካ ከማልደበደበች እነዛ ታሊባኖች ተራራ ውስጥ ገቡ ማለት ነው። እንጂ አንድ አይናው የታሊባን መሪ አሁን ሞተዋል። እሳቸው ተራራ ያስገቡት ማለት ነው። ኦሳማ ቢንላደን ለሁሉም ወደ እውነተኛው ቦታ ሄደዋል። በጣም እኮ የሚገርም ነው። እና እነሱ ጠፉ ተራራ ውስጥ ማለት ነው። እነዚህ የሰሜን የሚባሉት መጡና እዛ ገቡ ማለት ነው። በነገራችን ላይ አሁን እዚህ ውስጥ ስመጣ ካቡል ሊብሬትድ ሆነ ማለት ነው። እና ካቡል ነፃ ሆነ ማለት ነው። ይሄን ታሊባኖች ጠፉ። የሰሜን እንትኖች እየገቡ ነው። የሰሜኖቹ የኖርዘርን አሊያንስ የሚባሉት ወደ ዋናው ከተማ እየመጡ ማንም ሳይደርሱ በፊት ማን እንደገባ ታውቃለህ? የቢቢሲ ሲኒየር ኤዲተራቸው ነው ሲምፕሰን ይባላል። እሺ። እና በተለያየ ጉዳይ ላይ ጋዜጠኞቻቸውን ይልኩና ከበድ ያለ አንድ ነገር አብጧል ወደ መጨረሻው ምዕራፍ ተጠግቷል ሲባል ሲምፕሰን ነው የሚላከው። እሺ። እና ወደ አንድ ቦታ ሲምፕሰንን ሲልኩ ነገሮች እየተወሳሰቡ ነው ማለት ነው። ያ ምልክት ነው። ገባ ሲምፕሰን ቢቢሲ ገባ ተቀርጾ ማለት ነው። እሺ። ጉዳዩ ተደርጎ እንትኖቹ ጠፉ። ታሊባኖቹ ተበተኑ እንደ ጨው ዘር። የት እንደገቡ አይታወቅም። ቶራ ቦራ ነው ምናምን ገቡ። እሺ። እና እነዛ አሸናፊዎቹ እየመጡ እነሱ ሳይደርሱ እነዛ ለቀይረ ካቡል የማንም አልነበረችም። ማገባ ሲምፕሰን ገባ። ቢቢሲ ካፕቸርድ ካቡል በእውነት ያለው አይ ዶንት ኖ ምን እንዳለ ብቻ ወሬ ያለው የመጣው ቢቢሲ ካቡልን ማረክ ነገር ነው የመጣው። ብዙ ኢንተረስቲንግ እና ጆርጅ ቡሽ ትንሹ ማለት ነው ያ ካለቀ በኋላ እነ ዲክ ቼኒ ራምስፊልድ ምናምን የሚባሉ ፖለቲካ ብዙ ነው። እነዚህ ተሰብስበው ምንድነው የተወሰነው? ልጅየው ማን ነው? ጆርጅ ቡሽ ትንሹ አባቱን የሚወድ የአባቱ ልጅ ነው። በቃ ካፉ አባቱን ማይጠፉ ማለት ነው። ፊገር ሄድ አለ አይደል? ዝም ብላ አታድግም። ገብቷል። አባቱ ናቸው። አባቱ ሴክርድ ናቸው ለሱ። እውነቴን ነው የምነግርህ። ኖ ኤቭሪባዲ እኮ እናቱን አባቱን መውደዱ ጥያቄ ውስጥ አይገባም። ግን በአጠቃላይ የህይወት አርአያው በጣም እርግጠኛ ነኝ። አሁን እንኳ ጆርጅ ቡሽ ትንሹ ለአንተ ማን ነው ሄሮ የህይወት ሄሮ ብትላቸው በጣም እርግጠኛው ነኝ አንገቴን አዝዛለሁ። አባቴ ጆርጅ ቡሽ ነው የሚሉ ነው። አባቱ ልጅ ናቸው። አባቱ ምን ያህል እንደተዋረዱ አባቱ የነሱ የቡሽ በኋላ እኮ የነሱን ተናለ እንደሆነ የመጣው ምንድነው? ስርወ መንግስት እኮ ነው። የሱ ወንድምም ተወዳድሮ ነበር። ቢቀና እኮ ሶስተኛው ቡሽ ነበር የሚሆነው በትራምፕ። ስለዚህ
ምንድነው ያለው? ከዛ የተቀናበረ ነገር ጅምላ ጨራሽ መሳሪያ ያዘ ያለው ሳዳም ሁሴን ከኦሳማ ቢንላደን ጋር ግንኙነት እንዳለው እና ከ9/11 ጀርባ እሱ እንዳለ አሳምነው እኮ ነው ወደዛ የዘመቱት። በተጨባጭ ግን ኦሳማ ቢንላደን ኩዌት ከተወረረች በኋላ እንትኖች ደነገጡ። ማነው ሳውዲዎች እና ጆርጅ ቡሽ ትልቁ ኮንታክት ያደርጓቸው ነበር እነ ማርጋሬት ታቸር እና ያን ጊዜ ኑ ግቡና ይሄ ዳህራን የጦር ሰፈርን ፈቀዱ ማለት ነው። የአሜሪካ ጦር ሊገባ አለበለዚያ ሂስ ካሚንግ በሚል ነው። አዎ ይላው ውስጡ ጨዋታ ሊኖረው ይችላል። በቃ መጣ እኮ አሁን ኩዌት ላይ ያለው ኩዌትና ሳውዲ አረቢያ እኮ ካርታው ላሳያችሁ ለአድማጮች። ኦኬ በቃ በረሃ ነው፣ ዝም ብለህ መግባት ነው። ስለዚህ ሳዳም ሁሴንን ብሎክ ለማድረግ ኩዌትን እንደያዘ መጀመሪያ አሜሪካ ያደረገችው 7 ወር የፈጀው እኮ ለዚህ ነው። ሳዳም እኮ 7 ወር እዛ ሊቀመጥ ይቻለው ኩዌትን ይዘው የጦሩ መግባት አለበት የአሜሪካ የት የሚገባው ዳህራን። ያን ጊዜ እኮ ነው ታዲያ ማነው ኦሳማ ቢንላደን አልጋ ወራሹ ያን ጊዜ ማናቸው ሄዶ ቤተኛ ነው የቤተ መንግስቱ። እሺ ምንድነው እየሰራን ያለ ነው? ተላይ አፍጋኒስታን ላይ የተዋጋ ነው ለዚህ አይደለም? ይሄን የኮሚኒስት ኢንፊደል ያው ኢንፊደል ማለት እንዴት ነው አማርኛ አረመኔ ማለት ነው። ምንም ሃይማኖት የሌለው ማለት እንደዛ ነው። ይሄን ኢንፊደል ኃይል ለማባረር አለ ምን እንደዛ ሄደን ተዋግተን ይመጣል። አሁን እንደገና ሌላዋን ኢንፊደል አሁን ያስገባል አሜሪካ ነው። እነዚህ ኢንፊደሎች እንደገና ያሁን ይባስ የገጠመው ያኛውን እሱ የተዋጋው እዛ አፍጋኒስታን ይልኩ የሳውዲ ሰው ነው። አፍጋኒስታን ሄዶ ነው ኢንፊደሎችን ለማባረር። ተመልከት እንግዲህ የሞላው የተረፈው ሰው ገብቷል። ቁጭ ብዬ እኔ ሆነ አንድ ተራራ ጀርባ ገነት አሰርቸው አንድ ደሴት ገዝቼ ያን ገንዘብ ለመጨረስ ነው የምኖረው አይደል? ዘይስኔ እናንተ የነው ሐሳባቸው። ምናልባት ጨረቃ ላይ ጉዞ ከጀመሩ መጀመሪያ ቲኬት እንገዛ ይሆናል። ዝም ብሎ ደርሶ ለመምጣት ማለት መመለስ ከተቻለ ኦፍ ኮርስ ጨረቃ እኮ እዚህ ትመላለህ። ማርስ አላል ምን አለ ጨረቃ ላይ ቢኖር ኤኒዌይስ እሺ። እና ዛይጂ ስዋጋ የኖርኩት ሰው እንደገና ሳውዲ አረቢያ ምን ማለት ነው? ሳውዲ አረቢያ እኮ ዝም ብሎ ሀገር አይደለችም። አፍጋኒስታን እነዚህ ኢንፊደሎች የአንድ ሙስሊም ሀገር መሬት አይረግጡም ብዬ የተዋጋው ሰው አሁን እዚህ ሳውዲ አረቢያ የአሜሪካ ኢንፊደል ሰራዊት ይገባ ነው አላቸው። ስጋታችሁና ችግራችሁ ሳዳም ሁሴን ከሆነ ከኔ ጋር የተዋጉትን እዛ በኋላ አልቃይዳ ብለን የምናውቃቸው ዘቤዝ ማለት ነው ተሰብስባችሁ ካሉበት እኛ ብሎክ እናርጓል። እኔ ፊት አብሬ እሱን የሳውዲ ድንበር ያስከብራል፣ እኛ እናስከብራለን። አሜሪካ እንዳትገባ ሲል እነሱ ምን አሉት? ማኪያታቸውን ፎት እያሉ ስንጠራህ ትመጣለህ። ገብቷል? ስንደውልልህ አሁን ሂድ ወደ ቤት አሉት። ከባድ እኮ ነው ሳውዲዎች። ኦ ማይ ጋድ በጣም እኮ የሚመስጡ ናቸው። ስንጠራህ ትመጣለህ፣ ምክርን ስንፈልግ እኛ እንጠራሃለን። ምክርን ለመስጠት ብለህ ካሁን በኋላ እንዳትመጣ እኮ ነው። እኛ ከፈለገን እንጠራሃለን አሉት። እሱ ግን ከዛ አላስጣለውም፣ አባረሩት ማለት ነው። እዚህ ሱዳን መጣ አካባቢ መጥቶ ነበር። ያኔ ልብ ቢኖረው ይኖረው ለዘገባ እዛ መሄድ ይችል ነበር። እሱም ስንጠራ ኤኒዌይስ ይሄን ከታሪክ ጋር ቢያዝ በጣም ኢምፖርታንት ነው። ማን ነው ጆርጅ ቡሽ ትንሹ እንግዲህ በዚህ ደረጃ እንትን ያሉ የተዋረዱ ስልጣናቸውን አባት በጣም ሀዘንተኛ ሰው ነበሩ። ማንም የመጀመሪያ የስልጣን ዘመኑን በምርጫ ያጣ ብዙ የለም። በቅሌት ያው ለምሳሌ የተለያዩ አሉ። በአብዛኛው ትደግማለህ፣ ታሸንፋለህ። ሁለተኛው ምርጫ የራስ ፖሊሲ አለ፣ እንደገና የመንግስት መዋቅር በእጅ ነው ያለው። ብዙ ጊዜ እንደዛ ነው የሚሆነው። ማነው አባቱ ግን
ጦርነት አሸንፈው ማለት ነው። በእሳቸው የዘመቱበት ጊዜ የቬትናም ጉዳይ ነበር የሚጻፈው። እንደዚህ ብለን ገብተን ነው ቬትናም ከርመን ስንት መንግስት 67,000 ጦር ምናምን እየተባሉ ነው የመጡት። 38 የአሜሪካ ወታደር ብቻ ነው የሞቱ ዳህራ ላይ በተኮሳት አንዲት ሚሳኤል ማለት ነው። በተረፈ the most successful neat የሆነ ሚሊተሪ ቪክቶሪ ነው እንትን ያስመዘገቡት። የዓለምን የተባበሩት መንግስታት ድርጅት አቅም ይሰጣል። በተባበሩት መንግስታት ድርጅት ውሳኔ በዛ የዲፕሎማሲ ችሎታቸው ያንዲን አድርጎ ድፍን ዓለምን ሳዳም ሁሴን ላይ ሲያሰልፉ ኢንክሉዲንግ አሳዶችን አሳድና ሳዳም ሁሴን አንድ ሀገሮች ነበርኩ እንደገና ተለያይተው እኮ አሳዶችን አሰልፏቸው ሳዳም ሁሴን ላይ ታስዋይ ይሄ ፖለቲካ ዲፕሎማሲ ማለት ነው። እንደዚህ ሰርተው ከኩዌት አባረው ድንበር ላይ ጄኔራላቸው ጌታዬ ኢላማ አለቀብኝ ተመለስ ወደ ካምፕ ገባ ያሉ ሰው አሜሪካ ውስጥ በምርጫ ተሸነፉ። ኢቭን የአሜሪካንን ኢኮኖሚ ራሱ ጠብቀው ማለት ይቻላል። ኤቭሪቲንግ የአሜሪካ ክብርና ዝና ከተሰጠው ማንዴት አንጻር አዝረክርኮ አብዛኛው የሳዳም ሁሴን ጦር አሸዋ ላይ ነው የቀረው። ከኋላው እየተመታ ነው ያለቀው። በየት በኩል እንደሚተኮስ አይዲያ አልነበረውም። በየታመቀ ምናምን ወንዝ ላይ እያቋረበ ምን ያው የሚጠይቀው የለም። በእንደዛ ተዘክፈልኩት ይሄ ልጁን ምን አድርገዋል? እልህና ቁጭት በውስጡ እንዲኖር ያለው ሳዳም ሁሴን ላይ ዘመተ ጊዜ ቀጣኩ ጦርነት ያደርገው ኢራቅ ላይ አይደለም እኮ እኔ አንዳንድ ቀን ለምን ኦብዘርቭ ኢራቅ ላይ አይደለም ኢራቅ ላይ ልጆችን ሚስቶችን እና ቁባቶች ካሉ እጥኒ ያለህን በቃ ግመል ኤኒቲንግ አፋሻ ጎንባሽ ምትያዝ ጫን ገንዘብ የቻልከውን ዝረፍ ሂድ ብቻ ሂድ። መቼም ሰሜን ኮሪያ አትሊስት አያጡ ሞስኮም ራሽያ ነች በየብዙ ሰዎች ማረፊያ ሂድ ሳሙኤል በቃ ጦርነት እኮ አይካሄድም ነበር። ቢወጣ ኖሮ ኦፍ ኮርስ አይካሄድም። እሱም ከነክብሩ ይኖር ነበር። አይ ከነክብሩ የሚለውን አንሳው ያው የዚህን ያህል አይዋረድም ይኖር ነበር። ሳሙኤል ይኖር ነበር። ስለዚህ ራሱ ጦርነቱ war against terror ነው እንትኑ ያ ግን ጦርነት ቡሽ አጌንስት ሳዳም ነበር። በእውነት ነው የምነግርህ ያንን አድርጎ ሚሽን አኮምፕሊሽድ አለ ጆርጅ ቡሽ። ትንሹ አባቱ ምንድን ነው ያሉት? ወንድ ልጅ ወለድ ያለ እስከ መጨረሻው ስናያቸው ጥሎታውታ ይለያዩም ነበር አባትና ልጅ እና ይሄ ነው የሆነው። እና ያ ጦርነት የአሜሪካ ጦርነት አልነበር፣ ያ የቡሽ ጦርነት። ስለዚህ ነው ባራክ ሁሴን ኦባማ በመጣ ጊዜ እንዴ አሜሪካኖችን የፈጀው ሰው እያለ ፓኪስታን ነው፣ ቡሽ የሚተኩሰው ኢራቅ ነው። እኔ ስልጣን ላይ ስገባ ፓኪስታን ውስጥ ነው የምተኩሰው። 24 ሰዓት የአሜሪካ ሰው አልባ ትኖራለች። ያኔ ሰው አልባ እንደ ዛሬ እንደ መቀስ ህይወት የሚቀም አልነበረም። ያኔ አሜሪካ ነች በዚህ ቴክኖሎጂ የምትታወቀው። እንትና ነው የጀመረው በነገራችን ላይ ኦባማ በሰው አልባ አሁን የምናውቀው የዓለም እንትን ያስጀመረው ኦባማ ነው። ኦባማ ነው። በእርግጥ ነው ተሳካለት። ፓኪስታን ውስጥ ነው ሁሌ ይመታል። እና ምን ብሎ ጠይቀው ጋዜጠኛ እንዴ ፓኪስታን ታዲያ የፓኪስታን ሉዓላዊነትስ እንዴት በፓኪስታን እንትን ውስጥ በቋሚነት ኖራ እዛ ፓኪስታን ውስጥ ትመታል ሲባል አይወዱ ዛታል። ይሄን ምርጫ የለኝም ማለት የፓኪስታን ሉዓላዊነት እጥሳለሁ አለ። እሱን ለመግደል ኦሳማ ቢንላደን ለመግደል እጥሳለሁ አለ። እኔን ሂጋቲም አይደል? ኦኬ። ስለዚህ ጆርጅ ቡሽ የአሜሪካን ሙሉ ኃይልን ይዘው የዘመቱት 3000 ሰው የኒውዮርክ መንታንጻን የዘመሰውን ሰው ምናምን ተከተለ ፓኪስታን የት ቶራቦራ እኮ በኋላ የት ይገባ ነበር። ፓኪስታን አልሄዱም በምንም መንገድ። ሶፋይን እሳቸው እዚህ ላይ ተዋጉት። ይሄ ነው የሆነው። አሁን እዚህ እንዴት ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ
ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በመናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ወደ ዋናው ነጥባችን እንመለስና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቆጥ ላይ ሆነው እየተንጠለጠሉ አዎ፣ ግን መነሻው ምክንያቱ ያህል ነበር ወደዚህ ያመጣን። ኤንዌይስ ጀግንነት፣ ክብር በአሜሪካን ፕሬዝዳንት በፈቀደውና በወደደው ያ ፖይንት ብልል ነው። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ቢሆንም ጆርጅ ቡሽ ትንሹ አት ሂዝ ሰርቪስ የተቀመጠለት የአሜሪካ ሌላ ኃያል አቅምን ይጠቀመው የአባቱን እንትን ለመበቀል ነው ለማለት ፈልጌ ነው። ገባ? የአሜሪካ ጦርነት አልነበረም ያ። ስለዚህ አሜሪካንን እሱ በፈቃዱ ወደሚፈልገው መንገድ መራት ማለት ነው። ያንን ኃይል ይዞ የአባቱን አጀንዳ ነው ያንን ያስፈጸመው። አሜሪካ $3 ትሪሊየን ነው እንትን ያለችው። በዛ ጦርነት ነው ማነች ቻይና ተመጣጣኝ ነበር እንደ ጠዋት ጀንበር ፍንትው እያለች የመጣችው ያውን እያቃጠለች ነው ሙሉ ኃይል ሆናለች። አሁን ወደዚህ ልምጣል። ይሄን ለምን እንዳነሳው እሺ፣ መረጃውን የሰጠችው እስራኤል ናት። ምንድነው ያለችው? እነዚህ እንትኖቹ በስከድ ያረቁ ብላለች ስትል ሲያይ ምናምን ሲያዩ ኢኮ ፕሬዚደንቱ ይላል ላይ ጨከን ያለ እርምጃ እኮ እንዲወስዱ ተጽዕኖ ማድረግ ሆነ ገብቷል። ስለዚህ ይሄ የእሳቸውን ሕይወት ለማዳን ያህል ሊሆን እንደሚችለው ሁሉ ፐርሶናሊ ገብቷል። ፐርሶናሊ በተደጋጋሚ ከዚህ በፊት እንግዲህ ከሶስቴ ከሞት ያመለጡ ሰው ናቸው። ደግሞ ይደነብራሉ። ገባ? ሞት እኮ ጆሮአቸውን ነክቶ አልፏል። እውነት ነው። ያ እኮ ሞት ነው ያለፈው። ደምም አይተናል። ደምም አለ። ስለዚህ አሁን ይደንገጥ ይላሉ ማለት ነው። ስለዚህ እንደዚህ ነው ሲባሉ እንትናቸው ላይ ይህን ጦርነት በተመለከተ አፈጻጸምና ሂደቱ ላይ ተጽዕኖ ሊያደርግ ይችላል። ዲዝ ፒፕል የተከታተሉ they want me dead አይደለም እንዴ? አባታቸውንስና የሚል ሰው አይደለም እንዴ? ስታደርግ አሜሪካ ሆነች። ልክ ነው። ስትመለከት ሁሉ ነገር አለ። ገብቷል። እንደ ጆርጅ ቡሽ ትንሹ የአባታቸው ጥቁር ደም እንዳደረጉት ሁሉ ዶናልድ ትራምፕ እንዲህ ኮና የግል ጦርነት ሊያደርጉት ይችላሉ። ይሄን በሚል የማን ነው የእስራኤልን ጥቆማ ችላ ይሉታል። ችላ ይሉትና ቱርክ ይገባሉ። እና ቱርክ ከገቡ በኋላ ቀደም ያልኩ እንግዲህ ኒውዮርክ ታይምስ የሚያለው አንድ ሁለት ነገሮች ስጋ አንዱ እስከዱን ይዞ በዛ አካባቢ ታያሉ። ምንድነው ይሄ ስቲንገር ተሻለ ያለው ይዞ ታያሉ። ይሄ መቼም ምን ግሮቴስክ የሆነ ላምነው የማችለው ነገር ካላሽንኮቭ መንገድ ላይ ካላሽንኮቭ ይዞ ቢሄድ አታስቆሙ እንዴ? አንድ ሰው ስቲንገር እኮ ደግሞ ስታየው ራሱ አይመጣልህም። ኤኒዌይ ይሄን አለ። ሌላ ግን አንድ ነገር ምንድነው ደረስኩበት የሚለው የአሜሪካንትን ኢራኖች ይላል ዶናልድ ትራምፕ የት ሆቴል ወይም የት ህንፃ ስንተኛ ፎቅ እና ምናምን ያሉበትን ያውቁ ነበር ይላል። ይሄን ደርሰንበታል ነው የሚሉት። ስለዚህ ይሄ ደግሞ ተጨባጭ የሆነ መረጃ ነው። ኢራኖች እንግዲህ ይሄን ነው የሚሉት እና ይሄ ሲደመር በኋላ ላይ ሲመክሩ ምንድነው ዌል እስራኤል እንትን አለ መረጃ 50-50 እንውሰደው። 50 የእሳቸውን ህይወት ለማትረፍም ነው ይሆናል የሰጠችው እውነቷን ሊሆን ይችላል። 50 ደግሞ ያው እሳቸው ውሳኔያቸውን ዲፕን አድርገው እንዲመቷቸው እንደዛ ይሆናል። ስለዚህ እንደዚህ ከሆነ ምን እንወስን ይላሉ። ለምን እኛ ምንም ቻንስ እዚህ ውስጥ እንትን ማድረግ የለብንም፣ ሩዝ ማድረግ የለብንም። አዎ ቢያንስ ይሄ ሚሳኤል ያገለደመ ሰውዬ ከታየ እና
እነዚህ እስላማዊ ቤተኞች የኔን መተኛ ካወቁ ፕሮባብሊ ምን እንደበላው ሁሉ ያውቃሉ አይደል? አዎ። እና ለስራ ነው ክሳቸው ክው ሲሉ አዎ ያረጉ በሚል ይሄን ብናደርግ ይሻላል። ምን እናድርግ? ፕሬዝዳንታችንን እንጠብቅ። እንዴት አድርገን? ኦኬ አሁን መጀመሪያ እንዴት አድርገን ለሚለው አልገባኝም። ያልገባኝ ነገር ምንድነው? የመጀመሪያው እርምጃና የመጀመሪያው ዜና የቱርክ ማን ነው ኳታር ሰጠችውን አውሮፕላን በሱ ነው የመጡት። እሱን መጠቀም የለባቸው። አልገባኝም። ምክንያቱም ሌጋሲ ሚሊዮንም አይጠቀሙማ። አሁን ውዝግብ ተነሳ በዛ እንደማይሄዱ ሲገልጹ ፕሬዚደንት ዶናልድ ትራምፕ ከአሜሪካ ወደ ቱርክ በመጡበት ኳታር ሰጠሽ የተድላና የምቾት አውሮፕላናቸው አይመለሱም። የሚመለሱት በቀደመው በጣም ኩሪ ያጥላሉት እሳቸው የኔ አውሮፕላን ይሻላል የራሳቸው አላቸው ትራምፕ እና አሮጌ አሁን ይሄን እንግዲህ ተመልከተ ቆይቷል። መቀየር ያለበት አውሮፕላን ነው የሚሉት። አሁን በሱ ነው የሚሄዱት ተባለ። ውዝግብ ተነሳ በዚህ ሲባል ምክንያቱ ምንድነው ተባለ። ከዛ በኋላ በዛኛው በኳታር ማይዱ ሰውየው ቶሎ አድርገው እንትን ስላሉ ተብሎ የተሰራ ነው። ስለዚህ ወታደራዊ ደረጃ ያለው አስተማማኝ የሚሳይል መከላከያ ሲስተም የለውም የኳታሩ ተባለ ማለት ነው። አሁን ዶናልድ ትራምፕ ለዚህ ማስተባበያ መስጠት አለባቸው። ነጋሪት ጋዜጣቸው ሊወጡና የእሳቸው ትሩዝ ላይ ይወጡና ምን ይላሉ? ፊልም የማይወጣለት እንከን የለሽ አውሮፕላን ወድ ነገር ያለው ነው። እኔ በዚህ ለመመለስ አይደለም አሁን የፈለኩት በዛ በድሮ ምክንያቱም የጥንቱ የጠዋቱ በሚል ስሜት ነው። ገብቷል። ኳታሮችም ቅር እንዳይላቸው ስኖት አባውት ኳታር ገብቷል። ይሄ ኮምቤስ ነው። ያኛው ኳታር የሰጠችው የሚሳኤል መከላከያ ሲስተም የለውም ማለት ትልቅ እንትን ነው አለው። ያለው ችግሩ በደንብ የተሟላ ነው። እኔ ግን በዛ ማን ሄደው የጥንቱ የጠዋቱ ጉዳይ ነው። ከርሱ አሉጣ እንጂ ታደሰ ሙላ በሰማይ ነፍሱ ይማረው ቤንቬኖቲ ነው። ከብሔራዊ ቲያትር ፊት ለፊት ያለ ህንጻ የለም? አዎ ታውቃለህ? ፊሊፕስ ያለበት ፊሊፕስ ቤንቬኖቲ ነው ስሙ። እኔ እንጃ። ዋው ቤንቬሎቲ ነው ቬንቬሎቲ መሰለኝ። እና ታደሰ ሙላ ማስታወቂያ ታረሰምቸው አላውቅም። ያው ሁላችን ከተበታተን ከማስታወቂያ ታደሰም እንግዲህ ወጥቶ አስሩ ቤንቬሎቲ ያጥንቱ ያጧቶ ሲል አስታውሳለሁ። እና የጥንቱ የጠዋቱ በሚል ስሜት ነው በዛኛው የሚሄደው አሉ። አሁን እንግዲህ ምንድነው እንትን ማታለ። ስለዚህ ምን ይደረግ እንዲሰማ ነው። ፕሬዚደንቱ በዛ ሄዱ። ስለዚህ እሱ ቀድሞ እንዲበር ተደረገ። ይሄ ኳታር ሰጠሽ የት ነው የሚሄደው? እንግሊዝ ነው። ስለዚህ አሁን ጠላት ይሄን ቢሰማ ፕሬዚደንቱ በዛ ሄዷል። በእርግጥም የሉም እሳቸው እዛ ላይ የአውሮፕላን ሄደ። ቀጥሎ በምንድን ነው የሚሄዱት ማለት ነው? በዛ በድሮ በጥንቱ ማለት ነው። አዎ። ስለዚህ አሁን የድሮ ላይ ሲገቡ ሲመጡ ቢስት የአውሮፕላን መኪናቸው መጣ፣ ወረደ፣ የሚያደርጉትን ነገር አደረጉ፣ ገቡ። እንትኑ ላይ በሩን ዘጉ ማለት ነው። እና በሩን ከዘጉ በኋላ በዛ አድርገው ሄደው በምንድን ነው ወዛች ቆጥ ላይ ቅድም ያልኩ በሱ ላይ ወርደው ምናምን ያንን ፈጸሙ ማለት ነው። እና ገቡ። አሁን ውዝግብ ያለው አንዳንድ ጥያቄ ልታነሳችሁ ይችላል። ምንድን ነው ለምሳሌ ቱርክ አይመከርም፣ ከኢራን ጋር ጦርነት ላይ ናቸው። ስለዚህ ፕሬዚደንቱ ሊመከሩ ይገባል ተብሎ የሚታሰበው ሴክሬት ሰርቪስ ካለው ሁኔታ አንጻር እነዚህ ሰዎች ደግሞ ከዚህ በፊትም በተደጋጋሚ መሞከራቸው ስለሚታወቅ ፕሬዚደንቱ እንዲቀሩ ነው። ዓለም ለምሳሌ ኢራን ታርጌቷን የመምታት ችግር የለባትም፣ አስመስክራለች። በተደጋጋሚ የምትፈልጋቸውን ቦታዎች በመምታት ማለት ነው። አሁን ከዚህ እንኳን በራሽያ አስመችነት
ስለዚህ አሁን ከዚህ እንኳን ኦፒ ነው የሚሉት ኦፒ በራሽያ ኦፒነት ማለት ነው። ከዚህ እንኳን ትንታኔ ስንረዳ ዶናልድ ትራምፕ ያረፉበትን ሆቴል አውቃለች። አሁን እኮ ይሄ ኢራን ደግሞ በመደብደብ ፍርሃት የላትም፣ በመመታት ፍርሃት የላትም፣ ለመሞት ዝግጁ ናቸው። ስለዚህ እኮ በኢራን መልካም ፈቃድ እኮ ነው ያልተመቱት ማለት እኮ ነው። አይችሉም። ይሄ በጸረ ቱርክ አንደኛ ኔቶ አባል ናት። ከዚህ በፊትም ሁለቴ ተኩሰው እንትን ብለውታል። ታዲያ የዚህ ኔታንያሁ እንዴት ሊኖሩ ይችላሉ? ተከላከላል እኮ እና እኮ አይ እንደው አልተሞከረምም ለማለት ነው። ዲሞክራሲ እንደው ፕሮባብሊ አሁን ማን ነው ኢራኖች በዚህ ከሀገራቸውን በመተኮስ ምንም እድል የላቸው። እንደ ይሄን አድርገው አንድ 70 80 100 ሚሳኤል ገብቷል በተመሳሳይ ሰዓት ወደዛ ኢላማ አንደኛ ሁሉ መተኮሻ አለ ወይ ነው፣ ሁለተኛ እድሉ ሳለ ነው። እንደዚህ ቢያደርጉ ኦቨርዌልም አድርገው ማለት ምንድነው የቱርክን የመከላከያ እንትን ማለት ነው አስቀድመው የተዘጋጁበት እንደዚህ ዝግጅት ለማድረግ እድል ያገኙበት የት ሆነው ነው የሚዘጋጁት? ካኒብሪ ከመቶ መተኮሻዎች በኩል ሰዓት አንድ ኢላማ ላይ የታሰረ ሩምታ ብትከፍት ፕሮባብሊ ማነው ቱርክ እንትን ላትሎስ ሁለት ወይ ሶስቱ ያልፋል። ያ ደግሞ በቂ ነው የሳቸው አካባቢ ምናምን ከሆነ ገብቷል። እና ስለዚህ ይሄ የማድረግ ምንም ፖሲቢሊቲ የለም 0%። ስለዚህ ከዚህ የዲስታንሱ አይደለም። ኤኒዌይ ፕሬዚደንቱ ይሄ እንዳደረጉ ወጡ። ኦኬ አሁን ይሄ ጉዳይ አለቀ ማለት ነው። እንግዲህ የሰማነው አሁን ኢንተረስቲንግ ነገር አለ የሚል ነው። ስለዚህ አሁን ሌላው ቱርክ የሰጠችው ምላሽ አለ። ቱርክ ያለችው ምንድነው? እኔ በሙሉ ሴፍ ነው ሴኩሪቲ ያለ ሶስተኛ ወገን አለ። ይሄን ያው እስራኤል ማለት ነው። ሁለቱ ደግሞ ጥሩ አይደሉም። እና አንዱ እንግዲህ ምንድነው ዶናልድ ትራምፕ እቺን F-35 ነው አውሮፕላን ለቱርክ ለመሸጥ ፈቃደኛ እንደሆኑ ገልጸው ነበር። እና ምክንያታቸው ያው ጆሮሳቸው ጓደኛዬ ነው አሉ። ኤርዶጋን በጣም ወደ ጓደኛዬ ነው አሉ። እስራኤል ደግሞ ሰውየው ብዙ ጊዜ ወደ ኢየሩሳሌም መመለሳለሁ እያሉ ይዙታሉ ኤርዶጋን። እና በጋዛው ጦርነት የተነሳ ከፍተኛ ጫፍ ደርሷል ግጭታቸው። እና እስራኤል ደግሞ የኦቶማን ናፋቂ ነው የምትላቸው። አዎ የኦቶማን ናፋቂ ነውና ምን ማለት ነው ታውቃለህ? ከባድ ከፊል አውሮፓንም ጨምር ነው መሰለኝ። ጠቅላላ መካከለኛው ምስራቅ የኦቶማን ቱርኮች እንትን ነውና ወደዛ ያንን መመለስ ነው የሚፈልጉት ማለት ይላቸዋለች። እና ሁለቱ ይፈራል። የሚቀጥለው ግንባር በእነሱ መካከል ነው ይፈራ ነበር። እና እንደውም የሰውዬ በሺአዎች በኢራን መር ሺአዎችን አፈር ስናስበላ አሁን ደግሞ በዚህ በኩል የሱኒ የተጋትሮ ተራዳ ሊመሰርት ሳውዲን ይዞ ፓኪስታን እንደዋለ ኒውክሌርን አስገብቶ በላ ተናግራለች። አሁን አክቹአሊ ሆኗል እሱ ተጨማሪ። ስለዚህ ይሄ ነገር አለ። እና እስራኤል ይሄን መረጃ ስትሰጥ እንግዲህ በአንድ ድንጋይ 3 ወፍ ነው ለመምታት የሞከረችው ነው። 2 ወፍ ነው። አዎ 3 ወፍ ነው። እንዴት ነው የሞከረችው? መረጃው አንድ የእሳቸውን ህይወት ለመታደግ ነው። ይሄ ባለውለታነት ነው። ሁለተኛ ደግሞ በዚህ በሁለት ጊዜ የግድያ ሙከራ ስለተደረገባቸው ትንሽ ቡቡነት አለ፣ ፍራቻ አለ። እና ያችን በመጠቀም ያው ሊገላገሉ የምትለው ነገር የለም ጠላትን። እና እሳቷን ለመለኮስ ነው ከኢራን ጋር። ሶስተኛ ደግሞ እቺ አውሮፕላን እቺ የጦር ጀቷ ጉዳይ የኳታርን የቱርክ የመውሰድ ጉዳይ በቱርክና በአሜሪካ መካከል አሁን ባለው መልካም ግንኙነት ላይ የተመሰረተ ነው። ስለዚህ አሁን ይሄ ነገር ቢመጣ ቱርክ ይከፋታል አይደል? የሆነች ሰርድሬት ሀገራት መስለም ቱርክ ይሄ ሁሉ ትርምስ እኮ ዶናልድ ትራምፕ በምግብ መጫኛ ፉርጎ ላይ ተደብቀው እስከ ሜር ተዘባቸው ይሄን ያህል አንሴፍ የሆነች ሀገር ነች
ማለት እኮ ነው አይደል እንዴ? ይሄ ደግሞ የቱርክን እንትን መንካት ነበረበት። ምንድነው የቱርክን ክብር ይነካል፣ ፕራይድ መንካት ነበረበት። ምንድነው የምታደርጉት? እንዴ አታስታውስም እንዴ ሆስኒ ሙባረክ በዚህ የአፍሪካ አንድነት ድርጅት መተው እዛ ላይ በመተኮሳቸው እኮ በጣም ኢትዮጵያ ፈርችበት ነው እኮ በጣም ምክንያቱም እንትን ብለዋል። መንገዱን ለመዝጋት ችሎ ነበረ። ወዲያው ተመተዋል። ታውቃለህ፣ ተመተዋል። ግን ያመለጧል፣ ሱዳን የገቡዋል። ግን ያ ራሱ አሁን አምሹር እንዲያለ ነገር አይደገምም። ለምን ትምህርት ወስዳለህ? ምክንያቱም ይሄ የአፍሪካ ምንድነው መቀመጫ ነው። የአፍሪካ ምንድነው የሚባለው የአፍሪካ መሪዎች በየጊዜው የሚመጡበት ነው። ስለዚህ እንትን የምትሆነው ምንም ቻንስ አትሰጥም። እያንዳንዷን ቀዳዳ እየፈለግ ቁጭ ማድረግ አለ። እንደዚህ መሳሪያ ዝም ብቻ ሳይሆን እንደዚህ ጋቢ እየቋጨ ግን ኮማንዶ ተማረሰ ማስቀመጥ አለበት። ኤኒ ቀዳዳ ማለት ነው። nothing should happen። ይሄ የሀገር ክብር ነው። አሁን ቱርክን ሆነ አስባት። ፕሬዚደንት ዶናልድ ትራምፕ አሜሪካን የተሸማቀቀ ፕሬዚደንት አሜሪካ በዚህ ደረጃ ነው የወጣችው። ለምን ሰግታ እንዴት ሆኖ እዛው ጉባኤው አካባቢ እንትን ያዘ ምንድነው ያዘው መለኮሻ ሲል ታይቶ ነበር ነው። ይሄ እኮ በጣም ቱርክ ባለው ነው የሚያደርግ ነው። አሁን ቱርክ ያለችው ምንድነው ሶስተኛ ወገንም አላች። ሶስተኛ ወገንም አላል። ምንድነው አሁን በዲፕሎማቲክ ራውንድ ሊፈጥር ይችላል። በቱርክና በዋሽንግተን መካከል ይሄ ትንሽ ቴምፐርስ ከፈጠረ ያ ምንድነው ያልኩህ F35 ይቆይ ስለጋ የሚል ያመጣል። ስለዚህ ይሄንን እሷ ናት የሚል ረገችው እንዲሁንና ይሄን ቢተነተን ያን ቢተነተን እውነቷንስ በትክክል ቢሆን የሚል ነገር ተነሳ። ይሄ ነው አሜሪካንን ወደዚህ የመጨረሻ የእንትን ይወሰደው። ፋይናሊ እንደ ጥያቄ ሊታይ የሚገባው እኔም እዚህ ጋር ዶናልድ ትራምፕ ይሄን እሺ ማለት ነበረባቸው ወይ? እኔ ግን አለም እሺ ዶናልድ ትራምፕ ይሄን እሺ ማለት ነበረባቸው ወይ? ጋይስ ኩዌስቸን ነበረባቸው ወይ? አሁን የዶናልድ ትራምፕ ውሳኔ ያው ተቀብለውታል። አንተ ተሰነትነዋለህ። አሁን እነዚህ መረጃዎች መጡ። ከእስራኤል መጣ። ሲአይኤም በራሱ የሄደው ነገር አለ። ይሄ ነገር እውነት ነው፣ ይሄ ነገር ውሸት ነው የሚለው ተጣርቶ መታወቅ አለበት። መቼስ እንደ አሜሪካ የአሜሪካንን ያህል ትልቅ እና ሀያል ሀገር በዛች እንትን ውስጥ ተሸማቀው ወይ እኮ ስትልክ እኮ እስራኤል አንደርስታንድ ይደረጋል። ምን አይነት ነገሮች ለምሳሌ የሰው መረጃ ሊሆን ይችላል፣ ወደ ኤሌክትሮኒክስ መረጃ ሊሆን ይችላል። ዋቲበር ያንን አያይዛ ነው የምትልከው በፎቶ በምናምን ማለት እነሱ በሚያውቁት መንገድ ማለት ነው። ውሸት ከሆነ ግን አሜሪካና መረጃ አቅራቢዋን እስራኤል አያቃቅርም ወይ? ይሄ በራሱ ምክንያቱም አሜሪካ ተሸማቃ በፉርጎ ውስጥ እንድትገባ መደረጉ በራሱ አሁን ላይስ ምንድነው አናውቅም። አሁን መስማት ፈልጋለሁ። ያልሰማሁት ነገር ይሄን ጉዳይ ሲሪየስ አድርገው እስራኤል ያለችው ነገር የለም። የገረመኝ ደግሞ የቱርክ ምንም አለ ማለት ነው። ገብቷል። የቱርክ ምንም አለ ማለት የሚያስደንቅ ነው። በእርግጥ ጠይቄ ነበር፣ ገብቼ ነበር። አንድ ሆነ ትከሻም የሆነ ሰውዬ ይሄንን እንትኑን ይዞ እኮ ከታየ ቱርክ ይዘዋለች ማለት ነው። አትሊስት መታየቱ ትልቅ የሚገርም ሴኩሪቲ ላብስ ሆኖ እንዴት እንዲህ ሊደረጋቸው ነው ከሆነ ግን አልያዘችውም ወይ? እሱን ገብቼ ሳይ አንድ እንዲህ አይነት ነገር የለም ማለት ነው። እኔ ያስኩትም ስለኛ የለም እንደዚህም የሆነ ነገር የለም ማለት ነው። እንግዲህ ባለስልጣኖችን ደግሞ ጠቅሶ ክሬዲብል ኢንፎርሜሽን ብሎ ነው ወቅታም ሳውቷል። አሁን ጥያቄ መሆን ያለበት ዝክ ላይ ፋይናል ወይ ዶናልድ ትራምፕ እሺ ማለት ነበረባቸው ወይ? ኦፍ ኮርስ እሳቸው ጠይቀውን ብለዋል። እኔ የሚወስደው የሴክሬት ሰርቪስ እና የጦሬ ነው። ጦሬ አድርግ ያለኝን ሆነ ያለኝን አደርጋለሁ ያሉት እሳቸው። ከዛ ውጪ ምን ምርጫ አላቸው? ምክንያቱም አንድ ፕሬዝዳንት እኔ አመለካከት አለኝ። አንድ ፕሬዝዳንት የሚሄድበትን መንገድ እሱ አይወሰንም። ምክንያቱም አካባቢው የሚወጠረው እያንዳንዱ ነገር የሚከናወነው ሰላም መሆኑ የሚጠናው በሲአይኤ ነው። ወይም ደግሞ ሌላም ሀገር ብትሄድ እንደዛ ነው።
ዛሬ ይሄ ችግር ስላለ እርስዎ የሚሄዱት በእንደዚህ መንገድ ነው ከተባለ አሚን እኮ መቀበለው አለ ማልቀበለው አለ ኦፍ ኮርስ ያስቸጋሪ ነው ለምሳሌ ማናቸኝ የፈረንሳይ ፕሬዝዳንት ማርኮን በጥፊ መታቸው ማን ይመታቸው ማርኮን እንደዚህ ህዝብ ነው ያለው አዎ ታስታውሳለህ ህዝብ በጥፊ መታቸው አጠነጋቸው ፕሮባብሊ እንግዲህ እሳቸው ወደ ህዝብ ሄዱት ሴኩሪቲዎቻቸው ተው እያሉ ነው ግን ከሄዱ ምርጫ ያላቸውም ሴኩሪቲዎቹ ከፊት ይመጡት እንደዛ ያደርጋሉ አንዳንዴ ታደርጋለህ የኔ አስተያየት ዶናልድ ትራምፕ ያሉት ትንሽ ኢምባራሲንግ ነው ለኔ አይኔ ሴኩሪቲ እንትኖች ያሉኝ እንደማደርገው አሉ አሁን ይሁሉ አለ ግን እሳቸው it's not ዶናልድ ትራምፕ ብቻ አሉ የሆነ ነጥብ ግን መኖር አለበት ያንተን ህይወት ለማዳን ቢሆንም ስራቸው አንዳንድ ጊዜ ስራቸው መስራት አለባቸው ኮምፕሊትሊ ታዲያ ለምንድን ነው የአሜሪካ ፕሬዚደንት ሲሆን የምታደገድገው ብዙ ነገሮች እኮ ለሌሎች የማታደርገውን ታደርጋለህ አለም እንዴ ቀጥታ ነው የምትሄደው አለ ስለዚህ አሁን ከዚህ አንፃር አንተ የአሜሪካ ፕሬዚደንት ነው ማለት ዘማጅስቲ የግርማስ ክብረስ የአሜሪካ ኢሜጅ ነው ገባ እኔ እውነቱን ለመናገር ቆጥ ላይ መውጣት አለብህ አየህ አሁን ይሄ ምንድነው የሚሆነው የሴኩሪቲ ኮንሰርን ቢሆንም እስከ ተወሰነ ደረጃ ነው መሆን ያለበት አሁን ይሄኛው ልሳቸውን በዛ ውስጥ ገብተው ከገዛ አውሮፕላናቸው የመጥፋት ነውኮ ከገዛ አውሮፕላናቸው ጋዜጠኞቹ ሳያውቁ መቼው ጋዜጠኛ ያለበትና ሳያውቁ ነውኮ ጠፍተው ነው ዶናልድ ትራምፕ ከአሜሪካ ህዝብና ከአብዛኛዎቹ ቁልፍ የአሜሪካ ፕሬዚደንቶች ለሰዓታት ጠፉ የት እንደነበሩ አይታወቅም አሜሪካ ተሸሸገች ማለት ነው የአሜሪካ የሉም አሁን ይሄንን ጀስቲፋይ ለማድረግ ይከብዳል ለምን ካን ዩ ኢማጂን እንዴት አድርገው ነው ግብቷል ሲምቦል ነው አሁን አንዳንዴ ለምሳሌ ቴዎድሮስ ነው እንበል የኛው ቴዎድሮስ ማለት ነው ኦፍ ኮርስ አም ሹር አይሉም እዚህ ድረስ ከሆነ ሌቲት ካም ነው የሚሉት ሞቱን ግን አፄ ቴዎድሮስ ገባ አንድ ተፋላሚ ናቸው በራሳቸው ማለት ነው አስፈላጊ ሆኖ ከተገኘ እስቲ ሞክረኝ ብለው እኮ የተሞከሩበት የታገሉበት ቦታዎችም አሉ ተዋጊ ናቸው አፄ ቴዎድሮስ ዶናልድ ትራምፕ ግን ሁለት የተሸማቀዋል አንዴ ጆሮአቸው ተመቷል ሁለተኛ ደግሞ አንድ ሹተር ደግሞ ተይዟል እንደው ባይተኩስባቸው ማለት ኦኬ ሁለት ጊዜ ከሞት ጋር ስለተፋለሙ ይሄ ሶስተኛው ይወስደኝ ይሆን ብለው ሰግተው ይሆን ነው ቦታዋጊም አይደለም ይሄ መጀመሪያ ምርጫ ጀመረ ነው እኮ የአሜሪካ ፕሬዚደንት ለመሆን ነው የምትሄደው ስትሄድ ብዙ ቦታ ላይ ካሬጅ ያላቸው ሰው ናቸው ዶናልድ ትራምፕ ችግር ይሄ ፍርድ ቤት ተማለለስበት ምናምን ስታየው እሳቸው ብቻ የሚችሉት ነው የተፋለሙ ናቸው ግን ሰርተኝ የደህንነት ጉዳይም ቢሆን የተወሰነ ነጥብ ላይ ነው እኔማ ከገዛ ህዝቤና እንትን አልጠፋም አሜሪካ ከገዛ አውሮፕላኔ ላይ ራሴን አላግትም በምንም ታምር እንዲህ ስለተባለ አንደኛ አውሮፕላኑ ይከላከላል ሚሳኤል ሌት ዩ ጋይስ ስራችሁ ስሩ እናንተ ማድረግ ያለባችሁ በተፈለገ አላቀም ዘዘና የጦር እንትናቸው አብሮ ያለው ማለት የታማጆሹ ዳንክሬድ አምጣዚ ሆነ እንትን አስከበረ whatever you do እኔ በአውሮፕላን ላይ ነው የምሄደው ይሄ የአሜሪካ ቤተ መንግስት ነው አንተ ጠብቅ እንጂ እኔ በወጥ ቤት አልገባም ጎላና ትሪና ጭልፋ ያለፍኩ እንድገባ ነው አንተ I'm the president of America እኔ ያን ነበር ማስታወሳቸው እንጂ እነሱ ታዲያ ሴኩሪቲ ለደህንነት መከላከል ሲባል ጌታ እየተንከባሉ ሊገቡ ቢልስ ጌታ እንዲቆሙ ከሄዱ በቀኝ ምንጣፉ ላይ እሱ እየተንከባሉ ቢልስ አድርገው ትዱዛት አባወር ገባ እዛ ቦታ ላይ እንቢ የምትልበት ፖይንት አለ አይ ቲንክ ብዙ ወደ ኋላ ሄድን ብንመለከተው
ብዙ እንትኖች አድርጓል። ሞተውበት ሊሆን ይችላል። እኔ በጣም እርግጠኛ ሆኜ ነው የምነግርህ። ይሄን ቴዎድሮስ አድርገው ቴዎድሮስ አድርገው that's the point። ከክብር አንጻር ስታየው ያንተ ክብር ብቻ አይደለም ያገር what happened to መቅደላ እጅን ስጥ እኮ ነው አይደል? ምንድን ነው ነፍስ እኮ ነው ስጋ እኮ እንትን እኮ ነው። ምን እንዲያደርጋቸው ነው? ከዛ በኋላ እንግሊዝ ለአንድ ወተን ለመኖር እኮ ምን ያደርጋቸዋል? ምርኮኛ አድርጎ ሊወስዳቸው ይችላል። ፍርሃት ለሀገሬ እኔ አላስተምርም ሽጉጤን ጠጥቼ እለዋለሁ ግድም ነው። ያን ሾው ማድረግ አለብህ። አንተን መጠበቅ የሴኩሪቲ ኃላፊነት ነው እንጂ አንተ እንደሱ ምንም ስራ ላይ ለመስራት ማለት ነው። ቶስካናቸውን እያጨሱ በሰላም ለመሄድ በእንትን ውስጥ ገባ ሊሉኝ አይችሉም። ሂሳብ ትዘም ወለዚህ ነው የምነግርህ። ዓለም አንተ ኢትዮጵያዊ ስለሆንክ ነው የኢትዮጵያነት አለ። እዛም አሜሪካ ውስጥ ነው አሁን ያለው አመለካከት ኮንግረስ ውስጥም በአንድ በኩል ሌሎች የሚሉት ትክክለኛ ነው፣ ፕሬዚደንቱ ያደረጉት ነገር ትክክለኛ ነው የሚለው ግማሽ አመለካከት ነው። ምክንያቱም ይሄ ነገር ተደርጓል፣ ለጠላይ መመቸት የለባቸውም፣ የእንትን ጉዳይ ያደረጉ ትክክል ነው የሚላል። ሌላው ደግሞ ሲምባራሲንግ ሼም የሚላል ገብቷል። ስለዚህ ለሁለት ተከፍሏል ማለት ነው። ለሁለት ተከፍሏል። አድማጮቻችንም ከዚህ አንጻር የራሳቸውን አቋም መውሰድ ይችላሉ። እና ሴክሬት ሰርቪስ ግን የዩናይትድ ስቴትስ አሜሪካን ፕሬዚደንት በዚህ መንገድ በቆጥ እና አንድ መዝጊያ በጣም የሚያሳዝነው እሳቸው ዶናልድ ትራምፕ አብሯቸው ከእሳቸው ጋር የበረሩት የቅርብ ናታሊ የምትባልና ሌሎች የቅርብ ጸሐፊ ሰላም ምናምኖቻቸው ገብተዋል። እዚህ ዋና አውሮፕላን ላይ መከላከያ ሚኒስትሩም አብሯቸው በረዋል። ዋና አውሮፕላን ላይ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሮባብሊ ቀጣዩ የአሜሪካ ፕሬዚደንት ተወዳዳሪ ነው ምናምን ቢሰንት የገንዘብ ሚኒስትሩ አምሹር ጀነራሉ አብረው ይመለሱ አይመለሱ አላውቅም። ዳንቃየል ይሄን ያለው በጣም የሚያስገርም ነገር የተባለው አደጋ እና ፕሬዚደንቱ ከዚህ አደጋ እንዲደርሱ የተዘረጋው እቅድና ፕላን ለሩቢዮ ተነግሯቸዋል። ለውጭ ጉዳይ ሚኒስትሩ በዚህ ሁኔታ እንደሚሄድ ያው እና ማነው ፕሬዚደንቱ ከዚያ ገቡና ከራሳቸው አውሮፕላን ላይ ይጠፋሉ። ከራሳቸው አውሮፕላን ላይ ይጠፉና በእንትን አድርገው ምናምን ይሁሉ ተነግሮታል። እና ምርጫ አለው። ምን አለ መሰለህ እስቲል አለ በዚህ ነው መብረር ፈልገዋል። በማን ሊመታ በሚችለው እኔ እርግጠኛ ነኝ ነገ የምርጫ ጊዜ የምርጫ ዘመቻ ላይ ሩቢዮ የሚገባ ከሆነ ይሄን ይጠቀምበታል። በሌጋሲ በሚባለው በመደበኛው ኤርፎርስ ዋን እሱ ያውቃል። ሌሎቹ ፕሮባብሊ ቢሴንት ገንዘብ ሚኒስትሩም ሊያውቁ ይችላሉ። እሳቸውን አላውቅም። ውጭ ጉዳይ ሚኒስትሩ ግን እንደሚያውቅ ተነግሯል። እያወቀ ምርጫ ነበረው ማለት ነው። አየህ እሱ ከማጋሌ ማለት ነው ከፕሬዚደንቱ ጋር ዋታባ ዘሬስት እዛ አውሮፕላን ላይ ያለው ገብቶሃል። እኔ ያሳዘኑን ጋዜጠኞቹ ናቸው። አይ ነው እኛ ጋር በእኛ ጊዜ እንግዲህ አሁን ተለውጦ እንደሆነ አላውቅም። አንድ ስሙ መግለጽ ያስፈልገ ሄሊኮፕተር ወርዶ ራሻዊ ነበር ፓይለቱ ብቻ ልክ አይደለም ማለት ሲያበር ወደቁ። አውሮፕላን ወደቀ። ሲወድቅ እዛ በረሃ ላይ ወድቀን የተጠየቀው ካሜራው ደህና ነው ወይ የሚል ነው። ካሜራው ደህና። እነዚህ ግን ጋዜጠኞች እዛ ላይ ያሉት ህዝብ ወክለው ነው ያሉት። ሌሎችም ባለስልጣኖች አሉ። ሰው ምን ማለት ነው? አሁን ኢራኖች የቱን አውሮፕላን የመቱት ማለት ነው? ይሄን ነው ዶናልድ ትራምፕ ሲገቡ የታየበትን ኢራኖች እሱን ነው የሚመቱት። ስለዚህ ሌሎቹ ለጣፈንታቸው ተትተዋል። ምኑ ላይ? ኤርፎርስ ዋን ላይ ፕሬዚደንቱ ግን ድነዋል። ኦፕሬሽን ነው የሚመስለው። ገና ማዕት ዜና እንሰማለን። በዚህ በጣም አከራካሪ ጉዳይ ነው። ስለዚህ ውጭ ጉዳይ ሚኒስትሩ ይሄን እያወቀ ይሄን እየሰማ አይ ዊል ስቲል ፍላይ ምንድነው ሌጋሲ ነው በሱ ነው የሚሄደው ብሎ እሱ በዛ ነው ሄደው ዶናልድ ትራምፕ በዛ ሲሄዱ አሁን እዚህ ጋር ብንመለከት የውጭ ጉዳይ ሚኒስትሩን ውሳኔ ምን ትለዋል? እኔ አፕሪሼት ነው ማድረገው አኮሊት ጋር ካሬጅ ይገብቷል። ካሬጅ ማለት ይሄኛው ዲኮይ ነው እኮ ኢራንን ለማታለል ዶናልድ ትራምፕን አገኘው ብላ ማንን ትምታ ተብሎ ነው? ኤርፎርስ ዋንን ትምታ ነው። ኤርፎርስ ዋንን ትምታው። ይሄን የሚያክሰው ይሄን ሁሉ ትንተና እናንተን አዳምጦ እስቲ ግድ ለኔ በዚህ ሄዳለሁ ነው ያለው እና ያ ካሬጅ ነው ብዬ ነው የማስበው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ፕሬዚዳንት ዶናልድ ትራምፕ ከነ ሙሉ ክብራቸው አሜሪካንን ያህል ሀገር ይዘው ቆጣቸው ላይ ተንጠልጥለው
ወደ እንግሊዝ ሄዱ። ይህ ዛሬ ላይ የሚያበቃ ዜና አይደለም። እየተዋለደ እየተስፋፋ ነው የሚመጣው። ይዘን እንቀርባለን በሌላ ጊዜ። ለቡናው ፕሮግራማችን ቡናውን ያፈላችልን በጣም እናመሰግናለን። የዛሬው ፕሮግራማችን ይህንን ይመስላል። ሳጠናቀቅ ግን ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታታችሁን አትርሱ። የደውል ምልክቷን ስታደርጓት የየዕለቱ ፕሮግራማችን እናንተ ጋር ለመቅረቡ እርግጠኛ ትሆናላችሁ ማለት ነው። ዛሬ ሐሙስ ነው። መልካም ጊዜ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና